ሁለተኛ ጢሞቴዎስ ምዕራፍ 2 ከ3 እስከ 7 አነባዋለሁ። እንደዚህ ይላል። በጌታ ስም አነባዋለሁ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረህም መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመውም ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የምለውን ተመልከት። ጌታ በነገር ሁሉ ማስተዋልን ይስጥህ ይላል። እንጸልይ። ጌታ ሆይ እናመሰግናለን። ዛሬም በመካከላችን ኖረህ እነሆ ጌታ ስትባርከን እንደነበር አሁን ደግሞ በቃልህ በኢየሱስ ስም ተናገረን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። ይህም ጉባኤ በኢየሱስ ክርስቶስ ስም ቃል በፍጹም ግልጽነት ይምጣለት፣ በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት እንግዲህ ክርስቶስን ማሰብ ኢየሱስን ማሰብ በሚል ነው፣ በዛው ስር ነው ሪሜምበር ጂሰስ ክራይስት ኢየሱስን አስብ የሚል ነው እና ብሉፕሪንቱን ሰጥቻችሁ ነበር። ትዝ ይላችሁ እንደሆነ ሐዋርያው ጳውሎስ ኢየሱስን አስብ ያለው ጢሞቴዎስ ማን ነው የሚለውን አይተናል። ኢየሱስ ክርስቶስ ማሰብ ማለት ምን ማለት ነው የሚለውን አይተናል። ለምን ኢየሱስን ማሰብ አስፈለገ የሚለውን አይተናል። ዛሬ ኢየሱስ ክርስቶስን እንዴት ነው አስብ የሚለው እንዴት ነው መታሰብ ያለበት ኢየሱስ ክርስቶስ የሚለው ነው የምናየው እና እንዴት ነው ኢየሱስ ክርስቶስ መታሰብ ያለበት? How do we remember Jesus? ኢየሱስን እንዴት ነው አስብ የሚለው 3 የታማኝ አገልግሎት ስዕሎችን እናያለን እዚህ ጋር 3 pictures of faithful service 3 ፒክቸሮች እናያለን። አንደኛው ደግሜ ያነበዋለሁ ቅድም ያነበብኩትን ሁለተኛ ጢሞቴዎስ ምዕራፍ 2 ከ3 እስከ 7 እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረህም መከራ ተቀበል። የሚዘምት ሁሉ ለጦርነት ያስከተተውን ደስ ያሰኘው ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የምለውን ተመልከት። ጌታ በነገር ሁሉ ማስተዋልን ይስጥ ይላል። ጌታ ይስጠን እስቲ ማስተዋልን። ኢየሱስ ክርስቶስ የሚያስብ አማኝ ምን እንደሚመስል ነው 3 ሙያዊ ስራዎችን እናያለን፣ ወይም ደግሞ 3 ፕሮፌሽናል ኦኩፔሽንስ የሚለውን 3 ሙያዊ የሆኑ ስራዎች እናያለን። አንደኛው ኢየሱስ ክርስቶስን የሚያስብ አማኝ እንደ ወታደር የተሰጠ መሆን አለበት፣ ወይም ደግሞ ላይክ ሶልጀር ዴዲኬት መሆን አለበት። ክርስቶስን የሚያስብ እንደ ወታደር ራሱን ዴዲኬት ያደረገ ወይም ደግሞ ራሱን የሰጠ መሆን አለበት። ሁለተኛው ኢየሱስ ክርስቶስን የሚያስብ አማኝ እንደ አትሌት ስርዓት ያለው መሆን አለበት። ላይክ አትሌት ዲሲፕሊንድ የሆነ መሆን አለበት። ሶስተኛው ኢየሱስ ክርስቶስን የሚያስብ አማኝ እንደ ገበሬ ታታሪ መሆን አለበት። ላይክ ፋርመር ዲሊጀንት መሆን አለበት፣ ወይም ደግሞ የሚተጋ ዲሊጀንት ይለዋል። እንግዲህ እንደ ወታደር ዴዲኬት ራሱን የሰጠ መሆን አለበት። እንደ አትሌት ደግሞ ዲሲፕሊንድ መሆን አለበት ላይክ አትሌት። እንደ ፋርመር እንደ ገበሬ ደግሞ ዲሊጀንት የሚተጋ መሆን አለበት። እኔ ግን ዛሬ እንደ ወታደር የሚለውን ነው የምናየው። ዛሬ ኢየሱስ ክርስቶስን የሚያስብ አማኝ እንደ ወታደር የተሰጠ መሆን አለበት የሚለውን ነው የምናየው። ላይክ ሶልጀር ዴዲኬት መሆን አለበት። ይሄ ከቁጥር 3 እስከ 4 ያለው ነው። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረህኝ መከራ ተቀበል። የሚዘምት ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም በሚለው ላይ ነው የምናገረው። እዚህ ጋር 3 ነገሮችን እናያለን። አንደኛው ሎንግ ሳፈሪንግ ማለት እንደ ኢየሱስ ክርስቶስ ወታደር ሆነ አብረህኝ መከራ ተቀበል። ስለ መከራ መቀበል ይናገራል ጳውሎስ። ሌላው ደግሞ ፎከስ ማድረግ እንዳለበት ይናገራል። የሚዘምት ሁሉ ይላል ቁጥር 4 ላይ ለጦር ያስከተተውን ደስ
ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም ይላል። ስለዚህ ፎከስ ምንድነው? ደስ የሚያሰኘው ማንን ነው? የሚያዘምተውን ወደ ጦርነት እንዲዘምት የላከውን ደስ ያሰኝ ዘንድ ፎከስ ማድረግ እንዳለበት ነው። ሌላው ግን ዲቮትድ መሆን ያለበት ደግሞ አለ። ምንድነው? እዛው ቁጥር 4 ላይ የሚዘምት ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ስለዚህ በትዳር በተለያየ ነገር ራሱን አያጠላልፍም የሚል ነው። ዛሬ እንግዲህ በ5 ነጥቦች ላይ ነው የምናገረው። እንደ ኢየሱስ ክርስቶስ ወታደር ሆነ አብርሃም መከራ ተቀበል፣ የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ቶፒኬ ርዕሴ ምንድነው የሚለው? a good soldier በጎ ወታደር የሚል ነው። ኢየሱስ ክርስቶስን የሚያስብ አማኝ እንደ በጎ ወታደር እንግዲህ 5 ነጥቦች ላይ እናገራለሁ። አንደኛ he is a follower እርሱ ተከታይ ነው። ሁለተኛ he is faithful እሱ ታማኝ ነው። ሶስተኛ he is familiar እርሱ ለነገሮች እንግዳ ያልሆነ የሚያውቅ ነው ማለት ትችላላችሁ። አራተኛ he is fighter እርሱ ተዋጊ ነው ኢየሱስን የሚያስብ። አምስተኛና የመጨረሻው he is a finisher እርሱ ጨራሽ ነው። ደግመዋለሁ a good soldier በጎ ወታደር ኢየሱስ ክርስቶስን የሚያስብ አማኝ he is a follower እርሱ ተከታይ ነው፣ disciple ነው። he is faithful እርሱ ታማኝ ነው። he is familiar እርሱ ለነገሮች እንግዳ ያልሆነ የሚያውቅ ነው፣ ቤተሰብ ነው ማለት ይቻላል ለነገሮች። አራተኛ እሱ ተዋጊ ነው he is a fighter። አምስተኛው he is a finisher እሱ ጀምሮ የሚያቆም ሳይሆን የሚጨርስ ነው። አሁን አንድ ባንድ እንሄዳለን። a good soldier is a follower በጎ ወታደር ተከታይ ነው። ሁለተኛ ጢሞቴዎስ 2:3 ላይ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብርሃም መከራ ተቀበል ይላል። ጳውሎስ የኔን አርያ ተከተል እያለው ነው። እንደኔ አብርሃም መከራ ተቀበል፣ የኔን አርያ ተከተል፣ እኔን ተከተል ወይም ደግሞ የኔን አርያ ተከተል እያለው ነው ጳውሎስ። በዕብራውያን 12:1-2 ላይ እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችን ራስ ፈጻሚ የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሰው በእግዚአብሔር ዙፋን ቀኝ ተቀምጧል። አርያም የሆኑ ብዙ እንደ ደመና ምስክሮች አሉ። እነዚህ የእምነት አባቶች ከሁሉ ደግሞ የሚበልጠው ይሄ ኢየሱስ ክርስቶስን ስናስብ መከተል ያለብን ማንን ነው ብንል እዚሁ ዕብራውያን 12 ላይ ይናገራል። እሱ ይላል በዙሪያችን እነዚህን ሁሉ እንደ ደመና እነዚህ የእምነት አባቶች ቢኖሩም እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚን ኢየሱስን ተመልክተን ይላል። ስለዚህ የምንከተለው የእምነታችን ራስና ፈጻሚን። ስለዚህ ጳውሎስ የኔን አርያ ተከተል፣ የክርስቶስን አርያ ተከተል እያለው ነው። እንደ ደመና ብዙ ምስክሮች ከተባሉት ውስጥ እነ ጳውሎስን ልንከታቸው እንችላለን። የአዲስ ኪዳን ደመናዎች እነሱ ናቸው። የአዲስ ኪዳን ምስክሮች ሐዋርያቶች ናቸው። እነሱንም አርያ ናቸው፣ ሮል ሞዴል ናቸው። አዘ ሴም ታይም ደግሞ የሁሉ ሮል ሞዴል የሆነው ኢየሱስ ክርስቶስን። ስለዚህ ክርስቶስን የሚያስብ አማኝ ጉድ ሶልጀር የተባለ ወይም ደግሞ እውነተኛ ጥሩ የሆነ ወታደር ይሄ ጥሩ ፎሎወር ነው ማለት ጥሩ ተከታይ ነው ማለት ነው። ይሄ ተከታይ የሚለው በሶስትም ልናየው እንችላለን። በጎ ወታደር ተከታይ ነው ማለት አንደኛው ሪሌሽንሺፕ ያሳየናል። ሁለተኛው ግንኙነትን ወይም ደግሞ መዛመድን ያሳየናል። ሌላው ራንክ ያሳየናል፣ ደረጃን ያሳየናል ጥሩ ወታደር። ሌላው ደግሞ ምንድነው የሚያሳየን? ሩል ህግን ወይም ደግሞ ትዕዛዝን ያሳየናል። አንድ ሰው ፎሎወር ነው ስንል፣ አንድ ወታደር ተከታይ ነው ስንል፣ ወታደር በመጀመሪያ የጦር ካምፕ ውስጥ መግባት አለበት። ፎሎወር ለመሆን ለመከተል አለቆችንም ወይም የሚያሰማሩትንም ወይም የበላዮችን ለመታዘዝ በመጀመሪያ ጆይን የሚያደርገው ከጦር ካምፑ ጋር ወይም ከሰራዊቱ ጋር ነው።
እኛም ደግሞ ክርስቶስን ኢየሱስን ለመከተል ወይም ደግሞ እነዚህ የእምነት አባቶች ወይም የእምነት ጀግኖች የሄዱበትን ሩጫ ለመሮጥ እንደ ጥሩ ወታደር ለመሆን በመጀመሪያ መዳን ኢምፖርታንት ነው። ምክንያቱም መንፈሳዊ ጦርነት ወይም መንፈሳዊ ነገር ላይ ኢንጌጅ የምንሆነው እኛ አስቀድመን ዳግም መወለድ ስንችል ነው። ዳግም ያልተወለደ ሰው በጌታ በኢየሱስ አምኖ ያልዳነ ሰው መንፈሳዊ ውጊያ ሊዋጋም አይችልም። እንደገናም ደግሞ ኢየሱስ ክርስቶስን ሊከተለው አይችልም። ምክንያቱም ጥሩ ወታደር ነኝ፣ እኔ ክርስቶስ ወታደር ነኝ፣ የኢየሱስ ወታደር ነኝ የሚል በመጀመሪያ ኢንጌጅ መሆን ያለበት ዳግም በመወለድ። ዳግም ያልተወለደ ሰው መንፈሳዊ ውጊያ ሊዋጋ አይችልም። ስለዚህ የመጀመሪያው የሚቀድመው ምንድነው? አንድ ወታደር ሄዶ የጦር ሰራዊቶች ጋር ጆይን አድርጎ በጦር ካምፕ ውስጥ ገብቶ እንደሚሰለጥን ሁሉ እኛ ደግሞ ዳግም ተወልደን የእግዚአብሔር ሰራዊቶች ጋር ጆይን ማድረግ አለብን። ዳግም ካልተወለድን መንፈሳዊ ውጊያ መዋጋት፣ መንፈሳዊ ጦር ቃም ሊኖረን አይችልም። ስለዚህ ጆይን የምናደርገው ከእግዚአብሔር ሰራዊት ጋር በመጀመሪያ ኢምፕላይስ ሪሌሽንሺፕ ኢምፖርታንት ነው። ሁለተኛው ኢምፕላይስ ራንክ። በወታደር ቤት ራንክ አለ፣ ደረጃ አለ። ማቴዎስ 8:5-10 ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ ፈውሰዋለሁ አለው። የመቶ አለቃውን መልሶ ጌታ ሆይ በቤቴ ጣራ ከቶ ልትገባ አይገባም፣ ነገር ግን ቃል ብቻ ተናገር ብላቴና ይፈወሳል አለ። እኔ ደግሞ ለሌሎች ገዢ ነኝና አለ። ማለት እኔ መቶ አለቃ ነኝ፣ ከስሬ እማዛቸዋሉ፣ ከኔ በታች ጭፍራ አለኝ። አንዱን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል። ባሪያዬን ይህንን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም አለ። አያችሁ፣ በወታደር ቤት ራንክ አለ። እውነተኛ ወታደር፣ የክርስቶስ ወታደር፣ እውነተኛ አማኝ፣ እኔ የክርስቶስ በጎ ወታደር ነኝ የሚል በተለይ በጌታ ቃል ላይ ይሄ ኦቶሪቲ ባለው ቃል ላይ መታመን መቻል አለበት። ምክንያቱም የኛ ካፒቴን ኢየሱስ ነው፣ የኛ አዝማች ኢየሱስ ነው። ውጡ፣ ግቡ፣ በዚህ ተሰማሩ የሚለን ጌታ ነው። ይሄ እንኳን መቶ አለቃ፣ ይሄ ሮማዊ ወታደር አሕዛብ ሆኖ ሳለ ኢየሱስ በእስራኤል እንኳን እንደዚህ አይነት እምነት አላገኘውም ማለት። ለምን? በራንክ የሚያምን ነው። የመቶ አለቃ ከስሩ ጭፍሮች አሉ፣ እሱ ካዘዛቸው ይታዘዛሉ። ስለዚህ ይሄንን ራንክ ጠብቆ የወታደር ምን አለ? አንተ ከሁሉ በላይ ነህ፣ ቃል ብቻ ብትናገር ብላቴናው ይፈወሳል፣ ቤቴ መግባት አያስፈልግም። እኔ እንኳን በአቅሜ በቃል ተናግሬ የማዘው ወታደር ያልኩትን ይፈጽማል። አንተማ ቃል ከተናገርክ እንዴት አይፈጸምልህም ነው። በሌላ ቋንቋ አንተ ሰማይና ምድርን በቃል የፈጠርክ ጌታ እኔ ቤት መግባት አይገባህም። ስለዚህ በራንክ የሚያምን ወታደር ነው ይሄ። እኔ ማዘው ጭፍራ ከታዘዘልኝ አንተ ቃል ብቻ ተናገር ብላቴናው ይፈወሳል አለ። እንደ እምነቱ ሆነለት። እኛ የሱን ያህል እናምናለን ወይ? ምክንያቱም እኔ ክርስቶስ ወታደር ነኝ የሚል አዝማች አለን፣ የእኛን የሚያዘን አለ። እሱም ደግሞ የቤተ ክርስቲያን ራስ የሆነው ክርስቶስ ነው። እሱ ቃል ከተናገረ ይሆናል። ነገር ግን ምን ያህል ቃሉን እናምናለን ነው እዚህ ጋር። አያችሁ፣ እውነተኛው ወታደር በራንክ ያምናል። ሌላው እውነተኛ ወታደር ደግሞ በጎ ወታደር ወይም ደግሞ የክርስቶስ ተከታይ ማለት ኢምፕላይስ ሩል፣ አለቃው ትእዛዝን የሚቀበል ነው። አሁን በወታደር ቤት ትእዛዝ መቀበል አለ። አለቆች፣ ሻለቆች አሉ፣ መቶ አለቆች አሉ፣ ጄኔራሎች አሉ፣ ኮሎኔሎች አሉ። ትእዛዝ አለ። በተለይ ትእዛዝ አለመቀበል ትልቅ ክህደት ነው። በወታደር ቤት ትልቅ ክህደት ነው። እኛም ደግሞ የጌታን ኢየሱስን ቃል ኢግኖር ካደረግን የእግዚአብሔርን ምክር ንቀዋልና ይላል። ስለዚህ የእግዚአብሔርን ምክር መናቅ ማለት ለኛ በጣም አደገኛ ነው የሚሆንብን። ስለዚህ የእግዚአብሔርን ምክር ትልቅ ስፍራ ልንሰጠው፣ በተለይ ቃሉን ትልቅ ስፍራ ልንሰጠው ይገባል። ምክንያቱም የአንድ አዛዥን አንድ ወታደር የሚያዘውን ነገር ኢግኖር ማድረግ ማለት ወይም ደግሞ አለመቀበል ማለት ትልቅ ክህደት ነው። ምናልባት ዛሬ ብዙ ሰዎች እኔ እኮ ጌታን ወደዋለሁ ይላሉ፣ በቃል ሊሉት ይችላሉ።
በስራ ግን ሊክዱት ይችላሉ። ለምን? የሚወደኝ ትእዛዜን ያድርግ ብሏል። ትእዛዙን ሰዎች እስካላደረጉ ድረስ ጌታን እየካዱት። ስለዚህ በመጨረሻ ዘመን ደግሞ ብዙ ከሃዲዎች ይነሳሉ ይላል። ስለዚህ የእግዚአብሔርን ቃል ወደ ጥግ አስይዘው ሰዎች በራሳቸው ልምምድ ብቻ የሚሄዱ ከሆነ ከሃዲ ትውልድ ውስጥ ነው። አንድ ወታደር ግን ክርስቶስን የሚያስብ ግን እኔ ክርስቶስን አስባለሁ እንደ ወታደር የሚል ሰው ግን ለቃሉ ትልቅ ፕራዮሪቲ መስጠት አለበት። ትእዛዙን መስማት አለበት። ስለዚህ a good soldier is a follower። በምንድነው እንግዲህ የሚከተለው ብንል አንደኛው በሪሌሽንሺፕ ማለት ጆይን በማድረግ ከሰራዊቱ ጋር ያዳግም በመወለድ ነው። ሌላው ራንኮችን በእግዚአብሔር ቤት ያለውን ኦቶሪቲ በመቀበል፣ ሌላው ደግሞ ለአለቃው ለካፒቴናችን ለአዝማቻችን ለክርስቶስ ቃል ትልቅ ትእዛዝ ማከበር ትልቅ ድርሻ መስጠት አለብን። ማቴዎስ 16:24 ላይ እንዲህ ይላል፣ በዚያን ጊዜ ኢየሱስ ደቀ መዛሙርቱን እንዲህ አለ፣ እኔን የሚከተል የሚወደኝ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኛል። እንግዲህ ይህንን ትእዛዝ ይህን ቃል አንድ ሰው ኢግኖር ቢያደርግ የኢየሱስ ክርስቶስ ተከታይ መሆን አይችልም። ምን አለ ኢየሱስ ክርስቶስ? እኔን መከተል የሚወድ ይሄ አይሻርም ቢኖር በመጀመሪያ ራሱን ዲና ያድርግ፣ መስቀሉን ይሸከም ይከተለኝ። ይሄ እንግዲህ የዋናው የምንከተለው የኛ የእምነታችን ራስና ፈጻሚ የሆነው ክርስቶስ ትእዛዝ ነው። አንድ ወታደር ነኝ ክርስቶስን አስባለሁ እንደ ወታደር የሚል ሰው ይሄንን ቃል እንግዲህ ትልቅ ስፍራ መስጠት አለበት። አለበለዚያ ጌታ መከተል አይችልም ማለት ነው። ሁለተኛው በጎ ወታደር ታማኝ ነው። a good soldier faithful ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቅድም ባነበብኩ 3-4 እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል፣ የሚዘምት ሁሉ ለጦርነት ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም ካለ በኋላ ሁለተኛ ጢሞቴዎስ ምዕራፍ 4:7 ላይ ደግሞ እንዲህ ይላል፣ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ይላል። ጳውሎስ እውነተኛ የክርስቶስ ወታደር እንደሆነ ታማኝ እንደሆነ አንተም ታማኝ ሁንለት እያለ ነው። ምክንያቱስ ዋናው በወታደር ቤት ታማኝነት ተፈላጊ ነው። ምክንያቱም አንድ ወታደር ታማኝነት ካልተገኘበት ምን ማለት ነው? አገርን መካድ ማለት ነው። ወይም ደግሞ ቃል ኪዳን ገብቶለት ባንዲራ ይዞ መሐላ ላደረገው ለዛ ነገር ራሱን ታማኝ አድርጎ ካላስቀመጠ ክህደት ውስጥ ነው የሚገባው። ስለዚህ እዚህ ጋር ታማኝ ሁን እያለው ነው። ታማኝነት እዚህም ጋር 3 ነገሮች እናያለን። አንደኛ ፔሸንት እናያለን፣ ሂስ ፔሸንት እናያለን፣ ትዕግስቱን እናያለን። ሁለተኛ ፕራዮሪቲ መስጠት ያለበትን እናያለን። ሶስተኛው ደግሞ ፕራክቲስ እናያለን። እስቲ የመጀመሪያውን እናያለን። በጎ ወታደር ታማኝ ነው ማለት ትዕግስቱን ያመለክታል፣ ፔሸንቱን ያመለክታል። ሁለተኛ ጢሞቴዎስ 2:3 ላይ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል ይላል። በጎ ወታደር መከራን የሚቋቋም ነው፣ ሬዚስት የሚያደርግ ነው። መከራና ፈተና ሲመጣ ወደፊት ነው እንጂ ወደ ኋላ አያፈገፍግም። በፊቱ ጥይት እያለ በፊቱ ጦርነት እያለ ወታደር ወደ ኋላ አይልም። አለቃው ካዘዘው እሳትም ቢሆን መግባት ብቻ ነው። ምክንያቱም ወታደር እስከ ሕይወቱ ድረስ ራሱን የሰጠ ነው። በጎ ወታደር በመንገድ ላይ ችግር እንዳለ ያውቃል። እኛም በክርስቲያን ክርስቶስ ተከታይ ነን ካልን በዓለም ሳላችሁ መከራ አለባችሁ ተብሏል እና ችግር እንዳለ ልናውቅ ይገባል። ሁሉ ነገር አልጋ ባልጋ አይደለም። ምክንያቱም አንድ ወታደር ፈተና እንዳለ፣ መከራ እንዳለ፣ ጦርነት እንዳለ፣ ችግር እንዳለ ያወቀ ወደፊት ነው የሚገሰግሰው። ግን በትዕግስት ነው። እውነተኛ አማኝ መከራ የክርስትና አካል መሆኑን ይገነዘባል ማለት ነው። ዮሐንስ 16:33 ላይ እንዲህ አለ፣ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ አለ ኢየሱስ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። ስለዚህ ወታደር ታጋሽ ነው።
በመከራ ውስጥ፣ በችግር ውስጥ፣ በተለያየ ውጣ ውረድ ውስጥ ታግሶ የሚሄድ ነው። ምክንያቱ ታማኝ ስለሆነ። ሌላው ወታደር ፕራዮሪቲ ይሰጣል። ታማኝ ነው ማለት በጎ ወታደር ታማኝ ነው ማለት ቅድሚያ የሚሰጣቸው ነገሮች አሉ። ምንድነው ቅድሚያ የሚሰጠው? አዛዡን ለማስደሰት ነው ቅድሚያ የሚሰጠው። መጀመሪያ አለቃው ያዘዘውን ለማስደሰት ነው። ሁለተኛ ጢሞቴዎስ 2:4 ላይ የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን ያጠላል፣ የሚያዘምተውን ደስ ያሰኝ ዘንድ ይላል። ስለዚህ ፕራዮሪቲ መስጠት ያለበት ወታደር ያዘመተውን ነው። ዛሬ የኛ አዝማች ኢየሱስ ነው። ፕራዮሪቲ መስጠት ያለብን ለአዝማቻችን ነው። አንደኛ ቆሮንቶስ 10:31 ላይ ምን አለ? በእርግጥ ስለ ምግብ ነው የሚያወራው፣ ግን እዚህ ጋር የሚናገረው ቃል አለ። አንደኛ ቆሮንቶስ 10:31 እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ማናቸውንም፣ እኔ የምፈልገው ይሄን ነው፣ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉ ይላል። ሁሉን ነገር እናንተ ራሳችሁን ለማስደሰት ሳይሆን እግዚአብሔርን ለማስደሰት ነው። እናንተ አዛዣችሁን፣ የእናንተ ፕራዮሪቲ መስጠት ያለባችሁ ለማን ነው? ለአዛዣችሁ፣ ላለቃችሁ፣ ለጌታችሁ። ለሱ ቅድሚያ ስጡት። በነገር ሁሉ እንግዲህ ጌታን ለማስደሰት አስቡ ነው የሚል። አሜን። ጌታ ይርዳል። ፕራዮሪቲ መስጠት ያለብን ለኛ ካፒቴናችን ኢየሱስ ነው። ሌላው ወታደር ታማኝ ነው ማለት ፕራክቲካሊ ልምምድ ያለው ነው ማለት ዝም ብሎ ቲዮሪ ተምሮ ብቻ አይደለም። ወታደር በእሳት ውስጥ ሁሉ በፈተና ውስጥ ሁሉ ያልፋል እና በተለይ ወታደር የሚያዋርድ ነገር ውስጥ አይገባም። አገርን የሚያስክድ ወይም ደግሞ ኢሞራሊቲ ነገር ውስጥ አይገባም። ወታደር በጣም ራሱን የጠበቀ መሆን አለበት። ዲሲፕሊን የሆነ ነው። ስለዚህ የሚያዋርድ ነገርን አያደርግም። የዘመናችን ቤተክርስቲያን ራሷ ተዋርዳ የጌታን ስም እያሰደበች ነው። የክርስቶስ ወታደሮች ግን የተባለው አንድ ወታደር ሞራል ላይፉን ጠብቆ አገሩን ሉዓላዊነት ጠብቆ እንደሚመላለስ እኛም ደግሞ ለጌታ ስም ለቤተክርስቲያን ስም መጠንቀቅ እንዳለብን ያስተምራል። ጳውሎስ በፊልጵስዩስ 1:27 ላይ እንዲህ አለ፣ ይሁን እንጂ መጥቼ ባያችሁ ወይም ብቀር፣ እኔ መጥቼ ባያችሁ ወይም ብቀር በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ ይላል። እንዳታሰድቡ፣ እናንተ አንድ ልብ ሆናችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ እሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ ይላል። እኔ ብመጣም ብቀር ብኖርም ባልኖርም በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ ይላል። ለምን? እንዳታሰድቡ የጌታን ስም። እናንተ የክርስቶስ በጎ ወታደሮች ስለሆናችሁ የሞራል ላይፍ ይኑራችሁ እያለ ነው። አንደኛ ተሰሎንቄ ምዕራፍ 2:11-12 እንዲህ ይላል፣ ወደ መንግስቱ ወደ ክብሩ ለጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርን እያጸናን እየመሰከርንላችሁ አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁና ይላል ጳውሎስ። ስለዚህ የተሰሎንቄን ቅዱሳን ምን ይላቸዋል? ለእግዚአብሔር እንደሚገባ ትመላለሱ ዘንድ ይላል። እየመከርናችሁ እያጸናን እየመሰከርንላችሁ ይላል። አባት ለልጆቹ እንደ ሞግዚት ተንከባከብናችሁ። ለምን? ለእግዚአብሔር እንደሚገባ እንድትኖሩ ይላል። አለበለዚያስ እንደሚገባ ካልኖሩ ያው በዘመናችን እንደምናየው የጌታን ስም ማሰደብ፣ ቤተክርስቲያንን ማሰደብ፣ በሶሻል ሚዲያው በተለያየ ነገር ግን አንድ ወታደር ፕራዮሪቲ የሚሰጥ ነው። ፕራዮሪቲ ብቻ አይደለም፣ በፕራክቲካሊ ላይፍ አገሩ እንደሚያስከብር እኛም ደግሞ የጌታን ስም ቤተክርስቲያንን ስም ማስከበር መቻል አለብን። ሌላው ደግሞ በሶስተኛ ደረጃ የምናየው በጎ ወታደር ቤተሰብ ነው፣ ፋሚሊየር ነው ማለት ጉድ ሶልጀር ኢዝ ፋሚሊየር ነው ማለት በመጀመሪያ ፋሚሊየር የሆነው ላለቃው ድምጽ ነው። ላለቃው ድምጽ ፋሚሊየር ነው።
ያለቃውን ድምጽ ለይቶ ያውቃል። አንድ ወታደር አዛዡን፣ አለቃውን፣ የበላዩን ጠንቅቆ ያውቃል። መቼም እኛ ከጌታ የበለጠ አለቃ የለንም፣ ከጌታ የበለጠ አዛዥ የለንም። ጌታ ኢየሱስ ምን ብሏል? ዮሐንስ ወንጌል 10:4 ላይ የራሱን ሁሉ ካወጣቸው በኋላ በፊታቸው ይሄዳል፣ በጎቼም ድምፄን ያውቃሉ ይከተላሉ። እኛ ለጌታ ድምፅ ፋሚሊየር መሆን አለብን። እኔ ወታደር ነኝ የሚል ጌታን እኔ አስባለሁ የሚል ሰው የጌታ ድምፅ ስትሬንጀር መሆን የለበትም። ለጌታ ድምፅ ፋሚሊየር መሆን አለብን። ስንቶቻችሁ ተለማምዳችሁት እንደሆነ አላውቅም፣ ግን ሁላችንም እንደ በግ ወይም ደግሞ እንደ እግዚአብሔር ቅዱሳን ተከታዮች እንደ ወታደር ላለቃው ድምፅ ፋሚሊየር እንደሆነ እኛም ለጌታ ድምፅ እንግዳ መሆን የለብን። አለበለዚያ አላደግንም። ሳሙኤል ጌታ ሲጠራው ማን ጋር ነበር የሚሮጠው? ኤሊ ጋር ነበር የሚሮጠው። 4 ነው የጠራው። 4 ሲጠራው 4 ማን ጋር ሮጠ? ኤሊ ጋር ነው የሮጠው። ለምን? ፋሚሊየር አይደለም። ሳሙኤል ለጌታ ለእግዚአብሔር ድምፅ ፋሚሊየር አይደለም። እኛም ዛሬ ፋሚሊየር ካልሆንን ያው እንግዲህ አገልጋዮች ጋር ነው የምንሮጠው፣ እንደነ ኤሊ አይነቶች ጋር። እግዚአብሔር ራሱ ድምፁን ሲያሰማን መለየት እንድንችል ለዚህ ነገር ፋሚሊየር እንግዲህ በጎ ወታደር ያለቃውን ድምፅ እንደሚለይ እኛ ጌታ እናስባለን ካልን ደግሞ ይሄ ለዚህ ፋሚሊየር መሆን አለብን። ሌላው በጎ ወታደር ፋሚሊየር መሆን ያለበት ደግሞ ለዌፐን ለመንፈሳዊ ዕቃ ጦር ፋሚሊየር መሆን አለበት። ወታደር መቼም መሳሪያዎችን በደንብ ማወቅ አለበት። አይደለም መተኮስ፣ ፈቶ መገጣጠም መቻል አለበት። ወታደር ቤት የገባ ሰው ጠበንጃውንም ይሁን ክላሹንም ፈታቶ የሚገጣጥም እንጂ መተኮስ ብቻ አይደለም የሚማረው። የእግዚአብሔር ቃል ምን ይላል? በዚሁ በኤፌሶን ምዕራፍ 6 ከ10-18 በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደም ወይም ከስጋ፣ መጀመሪያ መልበስ ያለብንን ማወቅ አለ። ሌላው ደግሞ መጋደላችን ከማን ጋር እንደሆነ ማወቅ አለብን። ከስጋና ከደም ጋር አይደለም ይላል። ከአለቆች ከስልጣናት ጋር፣ በዚህ ከጨለማው ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለ ከክፉ መንፈሳዊ ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ለእግዚአብሔር ዕቃ ጦር ፋሚሊየር ካልሆንን አናነሳም። ምኑን እንደምናነሳም አናውቅም። ግን ወታደር ለእግዚአብሔር ዕቃ ጦር ፋሚሊየር መሆን አለበት። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቁሙ። ወታደር እንግዲህ የሚጫመውን ነው ማወቅ አለበት። በተለይ እኛ አማኞች ወንጌልን ልንጫም የእግዚአብሔር ቃል ያዘናል። በሁሉ ላይ ጨምራችሁ የሚንበለበሉትን የክፉ ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ይላል ጳውሎስ። እንግዲህ ፋሚሊየር መሆን አለብን። ባይዘዌ የጦር ዕቃችን የኛ በሙሉ የምንለብሰው ዕቃ ጦር ልበሱ የተባልነው በሙሉ መከላከያ ነው። 2 ብቻ ዌፐን ነው ማጥቂያ የሚሆነው። አንደኛው በእጃችን የምንይዘው ሰይፍ ነው። ሁለተኛው የምናጠቃበት ደግሞ ጸሎት ነው። በመንፈስ ጸልዩ የሚለው በመንፈስ መጸለይና ይሄ መንፈሳዊ ሰይፍ ያለው እነሱ ኦፌንሲቭ ማጥቂያ ናቸው። ትዝ ይላችኋል ሙሴ እጁን ዘርግቶ በሚጸልይበት ዮቶርና አሮን ባያዙት ጊዜ ኢያሱ በሰይፍ ነበር የሚጨፈጭፋቸው። ሰይፉ የእግዚአብሔር ቃል ነው። ሌላው በመንፈስ መጸለይ ነው። ስለዚህ ለዚህ ነገር እኛ ባይተዋር መሆን የለብንም። አንድ ወታደር ለዌፐኖቹ በሙሉ ፋሚሊየር መሆን አለበት። መተኮስ ካልቻለ ወይም ደግሞ አጠቃቀሙን ካላወቀ፣ አለበለዚያ መጋደሉም ከማን ጋር እንደሆነ ካላወቀ በያዘው መሳሪያ ወንድሙን ሊጎዳ ይችላል። ለዚህ ነው አንዳንዴ በጥቅስ ሰዎች ይወጋጋሉ። ለምን? መጋደላችን ከስጋና ከደም ጋር አይደለም ተብሎ ውጊያውን ካላወቅን፣ ለዚህ ነገር ፋሚሊየር ካልሆንን ጌታን አናስበው። ስለዚህ ጌታን የሚያስብ ወታደር ፋሚሊየር መሆን አለበት። ሌላው ፋሚሊየር መሆን ያለበት ከጠላት ስትራቴጂ ጋር ነው። ከጠላት ስትራቴጂ ጋር በደንብ ማወቅ አለበት። በጎ ወታደር የጠላትን ብልሃት ሁሌ እንደማይተኛ ረስትለስ ጠላት እንዳለው ያውቃል። ምክንያቱም ተዘናግቶ አይተኛም።
አይታችሁ እንደሆነ ወታደሮች ሲተኙ እንኳን ጠባቂ የሚቆም ሰው አለ። ሁሉም ሰው አይተኛም። ምክንያቱም ጠላት መጥቶ አታክ እንዳያደርጋቸው አንዱ ሲተኛ አንዱ ቆሞ ነው የሚያድረው። ስለዚህ በዚህ ነገር ላይ የነቃን መሆን እንዳለብን ለዚህ ነው ሁለተኛ ቆሮንቶስ 11:14 ላይ ይህ ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና እንግዲህ አገልጋዮቹ ደግሞ የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል። ስለዚህ የብርሃን መልአክ ተመስሎ ቢመጣ አገልጋዮቹ የጽድቅ አገልጋይ መስለው ቢመጡ አይደንቀውም። ምክንያቱም በደንብ ያውቃል የጠላትን ስትራቴጂ። ጳውሎስ እንዳውም አንስተውም ነው የሚለው፣ አንስተውም። አንደኛ ጴጥሮስ 5:8 ላይ በመጠን ኑሩ፣ ንቁ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። ስለዚህ ጠላት እየዞረን እኛ የምንተኛበት ጊዜ አይደለም። ምክንያቱም እውነተኛ ወታደር ነቅቶ የሚጠብቅ ነው። ሌላው ወታደር እኔ ክርስቶስ ወታደር ነኝ የሚል ሰው አለቃው አዝማቹ ዝም ብሎ እሱን እሳት ውስጥ ማግዶት አይተውም። አብሮት የሚዘምትም አለ። አንዳንድ ጄኔራሎች እንዳውም አብረው ነው ጦርነት የሚገቡት ከተራው ወታደር ጋር ተዋግቶ ያዋጋል። ጌታ እንደማይተወን ማወቅ አለም። ውጊያ ውስጥ ጌታ እንደማይጥል ዕብራውያን 13:5 ላይ እንዲህ ይላል፣ አካሄዳችሁ ገንዘብ ያለ መውደድ ይሁን፣ ያላችሁ ይብቃችሁ ይልና እርሱ ራሱ አልለቅህም ከቶ አልተውህም ብሏል። ጌታ አይለቅም አይተው። በውጊያ ውስጥ እንኳን ብንሆን በሰልፍ ውስጥ ብንሆን ጌታ ተዋጊው ተወጪው ብሎ አይለቅም። ምክንያቱም ከውጊያው ጋር አብሮ ጌታ ይገባል። ስለዚህ ይህንን ያውቃል። ጌታው ደግሞ አብሮት እንደሆነ፣ አዝማቹ አብሮት እንደሆነ ያውቃል። በጎ ወታደር ደግሞ ጠላት የትኛውንም አይነት ወጥመድና ፈተና ቢያደርግበት ማምለጫ ጌታ እንደሚያዘጋጅለት ያውቃል። አንደኛ ቆሮንቶስ 10:13 ላይ እንዲህ ይላል፣ ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱ ዘንድ እንድትችሉ ከፈተናው ጋር መውጫውን ግን ያደርግላችኋል። የትኛውም አይነት ኮምፕሊኬትድ የሆነ ፈተናዎችና መከራዎች ጠላት ትራፖላ ቢያመጣብን እግዚአብሔር ግን መውጫ ማምለጫን ያዘጋጅልናል። ምክንያቱስ አብሮን ስላለ ጌታ ማለት ነው። በጎ ወታደር ሌላው ምንድነው የሚያደርገው? የትኛውም አይነት ጦርነት የትኛውም አይነት ጠላት ቢኖር ከጌታ በላይ አይደለም። እስቲ ከጌታ በላይ አይደለም በሉ። ይኸውላችሁ ዘሩባቤል አንዴ ቤተ መቅደስ ሊሰራ ተነሳና በኋላ ከለከሉትና አቆመ ለ16 ዓመት። ለካ ተራራ ሆኖበት ነው። እነዛ አለቆች ባለስልጣናቶች ለሱ ተራራ ሆነውበት ነበረ። ምክንያቱም ከዛ በላይ ማለፍ አይችልም። ግን ከጌታ በላይ አልነበረም ያ ነገር። ስለዚህ ጌታ መጣና ለተራራውም ለዘሩባቤልም ተናገረው። ለተራራው አንተ ተራራ ምንድነው በዘሩባቤል ፊት ደልዳላ ትሆናለህ፣ ለዘሩባቤል በመንፈሴ እንጂ በኃይልና በብርታት አይደለም ማለት። ለጴጥሮስም እንደዚህ ነው። በውሃ ላይ ሲራመድ እየተራመደ ያለ ሰው መስመጥ ጀመረ። ኢየሱስ ግን ጴጥሮስን ሊያሰምጠው ወይም ደግሞ ባህር ውስጥ ሊከተው ካለው ወጀብ በላይ ሆኖ ነበር ኢየሱስ የሚራመድ። የትኛውም ፈተና የትኛውም ጦርነት ከጌታ እግር በታችን። አንደኛ ዮሐንስ 4:4 ላይ ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል፣ በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። ስለዚህ አንድ ወታደር በሱ ውስጥ ያለው በተለይ ክርስቲያን ወታደር እኔ ክርስቶስ ወታደር ነኝ የሚለው በሱ ውስጥ ያለው ከዓለም እንደሚበልጥ ማወቅ አለበት። ከሰይጣን ይበልጣል ኢየሱስ ክርስቶስ። ኢየሱስ ክርስቶስ ከየትኛውም ሰልፍ በላይ እንደሆነ ይሄንን ያውቃል። አንደኛው እንግዲህ የጠላትን ስትራቴጂ እንደማይተኛለት ያውቃል። ሌላው በጎ ወታደር ተዋጊነቱ ለራሱ ብቻ አይደለም። ተዋጊነቱ በጎ ወታደር ቤተሰብ ነው፣ ፋሚሊየር ነው ስንል እንግዲህ ለራሱ ብቻ ሳይሆን ለሌሎችም ነው የሚዋጋላቸው። በጎ ወታደር ስለ ራሱ ደህንነት ብቻ ሳይሆን ገላትያ ምዕራፍ 6:2 ላይ ከናንተ ያንዳንዱ ያንዱን ሸክም ይሸክም እንዲሁ የክርስቶስን ሕግ ፈጽሙ ይላል። አንዱ ለሌላው ይዋጋ፣ አንዱ የሌላውን ሸክም ይሸከም። ምክንያቱም ወታደር ለራሱ ብቻ አይደለም ለሌሎችም ነው የሚጋደለው።
መቼም አንዳንድ ጊዜ ለራሳችን ብቻ እንጸልያለን፣ እኛም ብቻ ያማከለ ጸሎት። ግን አንዳንድ ጊዜ አልፈን ለሌሎች ኢዮብ እኮ ለሌሎች ሲዋጋ ለሌሎች ሲጸልይላቸው ነው የሱ ምርኮ የተመለሰና እግዚአብሔር ይርዳል ለሌሎች መጸለይ እንድንችል። ወደ አራተኛው መጣው። በጎ ወታደር ተዋጊ ነው፣ ፋይተር ነው። a good soldier is a fighter። እንግዲህ እኔ ክርስቶስ ወታደር ነኝም የሚል ተዋጊ ነው። ምክንያቱስ በመንፈሳዊ ጦር ሜዳ ላይ ነው ያለ ነው። እዚህ ጋር ሶስት ነገር ይናገራል። ጥቅሱ ይሄ ሁለተኛ ጢሞቴዎስ 4:7 ላይ ነው ጳውሎስ የተናገረው ነው። መልካም ገድል ተጋድያለሁ፣ 1 ሩጫውን ጨርሻለሁ፣ 2 ሃይማኖቴን ጠብቄያለሁ፣ 3 ይሄ ፋይተር የሚለው አንደኛው ምንድነው የሚለው ተጋድያለሁ ይላል፣ ሁለተኛ ጨርሻለሁ ይላል፣ ሶስተኛ ጠብቄያለሁ ይላል። በጎ ወታደር ተዋጊ ነው ማለት የመጀመሪያው እንግዲህ ዲተርሚኔሽን ወይም ደግሞ ዲተርማይንድ ያደረገው ምንድነው? መልካሙን ገድል ተጋድያለሁ። በቃ ለዚህ ነገር ጳውሎስ ራሱን ሰጥቶ ሲጋደል እንደኖረ ያሳየናል። ሁለተኛ ጢሞቴዎስ 4:7 ላይ መልካሙን ገድል ተጋድያለሁ። በጎ ወታደር ከጠላት ፊት አይሸሽም፣ ከጦርነት አይሸሽም። ይልቁኑ ጦርነቱ እስኪያልቅ ድረስ ይቋቋማል፣ ይጋደላል ማለት ነው። ዲተርማይንድ ነው፣ አያፈገፍግም። ብዙ ክርስቲያኖች ከጦርነት ውስጥ አንዳንዴ ይወጣሉ። የወጡ ሰዎችን ላሳያችሁ። ጳውሎስ በጣም ያዘነባቸው ምን ይላል? ጳውሎስ በአንደኛ ጢሞቴዎስ 1:19-20 እምነትና በጎ ሕሊና ይኑርህ። አንዳንዶች ሕሊናን ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍቷልና ከነዚህም እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄሜኔዎስና እስክንድሮስ ናቸው ይላል። እስክንድሮስና ሄሜኔዎስ የተባሉት መልካም ገድል የሚጋደሉ ግን አሁን ሕሊናቸውን ጥለው በእምነት ነገር ጠፍቷል ይላል። እነዚህን አሁን መርከብ አለመሪ እንደሚሄድ በእምነት ነገር ስለጠፉ እነዚህ እንዳይሳደቡ ይላል፣ እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ይላል። ጳውሎስ ከዚህ በፊት በቆሮንቶስ እንዲሁ ሲያመነዝር የነበረው ለሰይጣን አሳልፎ ሰጥቶት ነበር። እዚህ ላይ ደግሞ ሄሜኔዎስና እስክንድሮስን ለሰይጣን አሳልፎ ይማሩ ዘንድ ይቀጡ ዘንድ። ምክንያቱስ መርከብ አለመሪ እንደሚሄድ ሕሊናቸውን ጥለው በእምነት ነገር ጠፍተዋልና ይላል። ቆራጥ ወታደር በገድሉ ሲገባ እንግዲህ አንደኛ ዲሲፕሊን ያለው መሆን አለበት ብለናል እና እነዚህ ግን ከስርዓት ውጭ ወጥተው ነበረ እና እንደነ ሄሜኔዎስና እስክንድሮስ አይነት ሰዎች ናቸው ሕሊናቸውን የጣሉ። ስለዚህ እንደዚህ አይነቱን ነገር መጠንቀቅ እንዳለበት ነው ጳውሎስ ለጢሞቴዎስ የሚነግረው። እና በጎ ወታደር ማለት እንግዲህ ቆራጥ ነው፣ ፋይተር ነው። ሲዋጋ ግን ዲተርማይንድ ሆኖ ነው። ሌላው በጎ ወታደር ምንድነው? ወደፊት ነው የሚገፋው፣ ወደ ኋላ አያመነታም። ሁለተኛ ጢሞቴዎስ 4:7 ላይ መልካሙን ገድል ተጋድያለሁ ከኋላ በኋላ ሩጫውን ጨርሻለሁ ይላል ጳውሎስ። ሩጫውን የሚጨርስ ነው። ሕይወቱንም ሰውቶ ቢሆን የተላከበትን ተልእኮ የሚፈጽም ነው። እኛ እስከ ሞት ድረስ የታመንን እንጂ ሩጫ ሮጠን እንደነ ዴማስ በኋላ ላይ ወደ ኋላ የምናፈገፍግ መሆን ሳይሆን እንዳውም እስከ ሞት የታመንክ ሁን ነው የሚለው ራዕይ ምዕራፍ 2 ላይ። ጌታን አስባለሁ የሚል ሰው እስከ ሞት ድረስ የታመነ መሆን አለበት። ወታደር እንግዲህ ጦርነቱ በተፋፋመ ጊዜ ወደ ኋላ የሚመለስ አይደለም፣ እሳት ውስጥም ነው የሚገባው። ስለዚህ እኛ ደግሞ በክርስቶስ ኢየሱስ ወታደር ነኝ ካልን ወደፊት ድራይቭ ማድረግ አለብን እንጂ ወደ ኋላ። ለዚህ ነው ጳውሎስ ሩጫውን ጨርሻለሁ አለ። ግን እኮ ዝም ብሎ አይደለም፣ እየተገረፈ እየታሰረ በመርከብ በወንበዴ በብዙ ፍርሃት ውስጥ በዛ ሁሉ አልፎ ነው ጳውሎስ እውነተኛ ሩጫውን ጨርሻለሁ። ሶስተኛው ወታደር ሌላው ራሱን ዴዲኬት የሚያደርግ ነው። ይሄ የምናገረው በምን ውስጥ ነው? በዚሁ ወታደር ተዋጊ ነው በሚለው ውስጥ ነው። አንደኛው ዲተርማይንድ የሚያደርግ ነው፣ ሌላው ድራይቭ የሚያደርግ ነው፣ ሌላው ግን ዴዲኬት የሚያደርግ ነው። ለመሐላው ተገዥ። ለባንዲራ ወታደሮች ሲመረቁ አይታችኋል። ባንዲራ ይዘው ቃል ኪዳን ይገባሉ። ስለዚህ እዚህ ጋር ሃይማኖቴን ጠብቄያለሁ ይላል ጳውሎስ። ሃይማኖቴን ማለት እምነቴን ጠብቄያለሁ። ለምን? መሐላ የገባበት በጌታ ፊት ቃል የገባበትን እስከ ሞት ድረስ
ለዚህ ነው ወታደሮች ሕይወታቸውን እስከ መስጠት። ለምን? ቃል ኪዳናቸውን የሚጠብቁ ስለሆነ ነው። የመጨረሻው በጎ ወታደር የሚጨርስ ነው። a good soldier is a finisher። የጀመረውን መንገድ ላይ ተውም ይጨርሳል። ውጊያም ከሆነ ተዋግቶ መጨረስ አለበት። ግዳጁን መወጣት አለበት። ሁለተኛ ጢሞቴዎስ 4:7-8 መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ ነው የሚለው ጳውሎስ። የሚጨርስ ነው። ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም ይላል። ስለዚህ በጎ ወታደር የሚጨርስ ነው። ምንድን ነው የሚጨርሰው? በጎ ወታደር ሪዞልቭ ያደርጋል ማለት ችግሮችን የሚፈታ ነው። ግዳጅ ላይ ሄዶ ያንን ነገር ሳይፈታ ያንን ችግር ሳይፈታ ዝም ብሎ ብቻ ተሸንፎ የሚመጣ አይደለም። የተላከበትን ሚሽን አኮምፕሊሽ አድርጎ የሚመጣ። ለዚህ ነው ጳውሎስ ሩጫዬን ጨርሻለሁ ይላል። ሌላው ደግሞ ሪዝን አለው፣ ምክንያት አለው የሚዋጋበት። ዝም ብሎ አይደለም ወታደር የሚዋጋው። ጳውሎስ እዚህ ጋር መልካሙን ገድል ሲጋደል ምንድነው? አንደኛ የላከውን ማስፈጸም፣ ተልኮውን ያሰማራውን አለቃ ተላከበትን ተልኮ መፈጸም ስላለበት ነው። በጎ ወታደር በሰራዊቱ ውስጥ በታማኝነት መመላለስ እንዳለበትና ሌላው ደግሞ ሕይወቱን ለሰጠበት ለአገሩ ሲል ጌታን ከወደድን ለጌታ ስንል ሕይወታችንን የምንሰጠው ጉዳይ ነው። ምክንያቱም እዚህ ጋር ሪዝን ሊኖረን ይገባል ለውጊያ። አሁን እኛ የምንዋጋው ለምንድን ነው? ጌታ አድኖናል ከምን የመሰለ ከሚያስፈራ ጨለማ ውስጥ። እኛ ለምንወደው ጌታ ሕይወታችንን መሰሰት እንደሌለብን ነው። ወታደሮች እንኳን አገራቸውን ወደው ይሰዋሉ፣ ሕይወታቸውን ይሰጣሉ። ለምን? ሪዝን አላቸው። ለአገራቸው ለባንዲራቸው ሰዎች ይሞታሉ። እንዲሁ ደግሞ እኛ ላመንበት ለዳንበት ሕይወቱን ለሰጠን ጌታ እስከ ሞት ድረስ የታመንን ሆነን ሪዝናችን ያ ነው። ሌላ ምንም ሪዝን የለንም። መንግስተ ሰማያት መግባት ብቻ ሳይሆን የዋጀንንም ጌታ እንዳናሳፍረው። ምክንያቱም ጌታ ነፍሱን ከሰጠን እኛም ደግሞ ሁለንተናችንን ሳንሰስት መስጠት እንዳለብን ነው። ሌላው በጎ ወታደር መጨረስ ያለበት ምንድነው? ለሪዋርድ ነው። ሪዋርድ አለ፣ ሽልማት አለ። ማቴዎስ 25:1-23 ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለውም ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምናል፣ በብዙ ሾምሃለሁ፣ ወደ ጌታ መንግስት ደስታ ግባ አለው ይላል። ማለት ጳውሎስ ሽልማት ተዘጋጅቶልኛል ይላል። የተዋጋ ሩጫውን የጨረሰ ሃይማኖቱን የጠበቀ ወታደር ሪዋርድ አለው እና እዚህም ደግሞ እግዚአብሔር በሰጠን መክሊት በሰጠን ኃላፊነት ተጋድለን ተዋግተን አትርፈን ከጠበቅነው ጌታ ለእያንዳንዳችን ሪዋርድ አለው። አሁን ማጠቃለያ የምነግራችሁ ጥቅስ የሌለው ነገር ግን የወታደር ክህሎት ምንድናቸው? እነዚህ ነግሬያችሁ ጨርሳለሁ። ኢሴንሻል ስኪል ኤንድ ትሪትስ፣ አስፈላጊ ክህሎቶች እና ባህሪያት ይላል። ወታደር ስርዓት የሚያውቅ ነው፣ ዲሲፕሊን ያለው ነው አንደኛው። ሁለተኛው መላመድ፣ አዳፕቲቢሊቲ ማለት ነገሮችን ሁሉ በተላከበት አዳዲስ ነገሮችን ሁሉ መዛመድ ወይም ደግሞ አዳፕት የሚያደርግ ነው ወታደር። ሌላው የመቋቋም ችሎታ አለው፣ ሬዚላንስ ይለዋል። ችግሮችን መቋቋም የሚችል ነው። ሌላው ቲምወርክ አለ። በወታደር ቤት በግሩፕ ነው የሚሰሩት። ሌላው ግንኙነታቸው ወታደሮች ግልጽ የሆነ ኮሚኒኬሽን አላቸው። መረጃ በግልጽ ነው የሚቀባበሉት። በወታደር ቤት ዛሬ ኮንፊውዥን የሚፈጠረው በቤተ ክርስቲያን እኮ ትክክለኛ መረጃዎችን ስለማንቀባበል ነው። ማለት በወንጌል ያለውን እውነት ትሩዝ ስለማይነገር ነው ዛሬ ሰይጣን እድል ፈንታ ያገኘው። በወታደር ቤት ግን ሚስጥር እየተጠበቀ አሁን እኛ አንድ ሰው ኃጢአት ቢሰራ ነገ ሶሻል ሚዲያ ላይ ነው የሚወጣው ትክክል ያልሆነ ነገር። ግን ወታደር ቤት እንደዚህ አይደለም፣ ስርዓት አለው። ሌላው አካላዊ ብቃት አለ በወታደር ቤት። ይሄ ምንድነው? ፊዚካል ፊትነስ ይለዋል። ሌላው በሜንታል ቶትስ ጫና እንኳን ቢኖርባቸው በጣም ሻርፕ የሆነ ማይንድ እንዲኖራቸው አድርገው ነው የሚያሰለጥኗቸው እና
ኢየሱስ ክርስቶስን የሚያስብ አማኝ እንደ ወታደር የተሰጠ ዴዲኬት መሆን አለበት። ዋና እሴቶቹ ኮር ቫልዩስ የሚባሉ የወታደር ምንድነው? ሎያሊቲ ነው። ሎያሊቲ ማለት ለሀገሩ ወይም ደግሞ ለህዝቡ ወይም ደግሞ ለተሰጠው ዓላማ ታማኝ መሆን አለ። ሌላው ግዳጅ፣ ግዴታ ዲዩቲውን መፈጸም አለበት። ወታደር ነኝ ያልን ሁላችን ግዳጅ አለብን። ሌላው አክብሮት አለ። በወታደር ቤት አንዱ ሌላውን ሪስፔክት ያደርጋል። እኛ እርስ በርሳችሁ ተከባበሩ ነው የሚለው የእግዚአብሔር ቃል። በወታደር ቤት ሪስፔክት አለ። ሌላው ከራስ ወዳድነት ነፃ የሆነ አገልግሎት ሰልፍለስ ሰርቪስ አለ። ማለት ሰልፍለስ ሰርቪስ የሚያደርግ ወታደር ህይወቱን ሁሉ ለሀገሩ አሳልፎ ይሰጣል። ዛሬ እኛ እኮ አገሬ እኮ የምንለው በአንድ ወቅት እኮ የሞቱ ሰዎች ስላሉ ነው አይደለ እንዴ? እነሱ ሰልፍለስ ሰርቪስ ሰጥተው ነው። እኛም ደግሞ በእምነታችንም እኮ ዛሬ ትላንትና በክርስቶስ ምክንያት ተሰደው መከራ በልተው ሰልፍለስ ሰርቪስ የሰጡ ሰማዕት የሆኑ ሰዎች ያቆዩት እምነት ውስጥ ነው። እኛም ሌሎች በደከሙበት ድካም ገባችሁ የተባል ነው። ሌላው ጠንካራ ስነ ምግባር አለ። ኢንተግሪቲ ላይፍ አለ በወታደር ቤት አይታችሁ እንደሆነ በጣም ጠንካራ የሆነ። ሌላው ፐርሰናል ከሬጅ አለ። ድፍረት አለ። ፍርሃትና አደጋን አይፈሩም። በጣም የሚያስፈራ አደጋ እያለ ወታደሮች አይፈሩም። እንደውም ፖሊሶች አሁን አንድ ነገር ቢፈጠር ቀድመው እነሱ ናቸው የሚጋፈጡት። ለምን? እነሱ ፐርሰናል ከሬጅ አላቸው። ምክንያቱም እኛም ደግሞ ዛሬ ጌታ ኢየሱስ አይታችሁ እንደሆነ ሊይዙት በመጡ ጊዜ እሱ ራሱን ነው አጋፍጦ የሰጠው መጀመሪያ እነሱን ተዋቸው ብሎ። ምክንያቱም ፐርሰናል ከሬጅ አለ እና ኢየሱስ ክርስቶስን የሚያስብ አማኝ እንደ ወታደር የተሰጠ መሆን አለበት። ጌታ ይባርካችሁ። ክብርን ማየት ነው።